እንዴት ብላችኋል ክቡራን ተመልካቾቻችን ከቀኑ 6 ሰዓት ሆኗል ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ዜና ኢትዮጵያ ከመላው ኢትዮጵያ ሰፊ ጉዳዮችን የሚዳስስበትን የዛሬ ዕለተ ማክሰኞ ቆይታውን አሁን ጀምሯል። ከዚህ ሰዓት አንስቶ ለ2 ሰዓታት ያህል ከናንተ ጋር ቆይታ እናደርጋለን ተመልካቾቻችን። መታሰቢያ ደረጀና ማህሌት ታደለ ዜናዎቹን እንመራለን። አብራችሁን ሁኑ። የ6 ሰዓት አበይት ጉዳዮችን እናስቀድም። አፍሪካውያን ሀገራት የንግድ ልውውጣቸውን ማጠናከር ይኖርባቸዋል ሲሉ የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ የሱፍ ተናገሩ። በክርስትና እምነት ተከታዮች ዘንድ የኢየሱስ ክርስቶስ ሕማማት የሚታሰብበት የሰሙነ ሕማማት ሁለተኛ ቀን በተለያዩ ሃይማኖታዊ ስርዓቶች እየታሰበ ይገኛል። የሰላም ዋጋ ትልቅ በመሆኑ አሁን ያለውን ሰላም ማስጠበቅ እንደሚገባ የጋሞ አባቶችና የሃይማኖት ተቋማት መሪዎች ተናገሩ። ከውጭ የተባበሩት መንግስታት ድርጅትና የሰብአዊ መብት ተሟጋቾች በሱዳን ያለው ጦርነት እንዲቆም ጥሪ አቀረቡ የሚሉት የሰዓቱ አበይት ጉዳዮቻችን ናቸው። እነዚህንና ሌሎች ጉዳዮችን ያነሳሳ ነው ዜና ኢትዮጵያ ከመላው ኢትዮጵያ ከናንተ ከተመልካቾቹ ጋር ቆይታን የሚያደርገው። ከዋናው ስቱዲዮ እንሻገራለን። በተለያዩ ሁነቶች ላይ ባልደረቦቻችን ተሰማርተው ይገኛሉ። ስናገኛቸው በተገኙበት ሁነት የተነሱ ዋና ጉዳዮችን ያጋሩናል። በቀጥታ መስመራችን ላይ ሀብታሙ ተክለስላሴ ይገኛል። የአፍሪካ ህብረት የስራ አስፈጻሚዎች ስብሰባ እየተካሄደ ነው የሚገኘው። በዚህ ስብሰባ ላይ የተነሱ ጉዳዮችን ይዞ ይጠብቀናል። ወደ ባህር ዳር ስንሻገር ሳሙኤል ወርቃየው በቀጥታ መስመራችን ላይ ተገኝቷል። የሰሙነ ሕማማት ሁለተኛ ቀን ላይ ነው የምንገኘው። በተለያዩ ሃይማኖታዊ ስነ ስርዓቶች እየታሰበም ይገኛልና እለቱ በተገኘበት ቦታ ያለው ስነ ስርዓት ምን እንደሚመስል ከሱ ጋር ደግሞ ቆይታ እናደርጋለን። በተጨማሪም በቢዝነስ ዘገባችን ኤዶም አማረን እናገኛታለን። የመድን ፈንድ አገልግሎትን በተመለከተ ነው እሷ ደግሞ መረጃዎችን የምታጋራን። ወደ ቤንሻንጉል ጉሙዝ ክልል አሶሳ ቢሲ ስቱዲዮ ስንሻገር ደግሞ በስፍራው ነስረዲን ሐሚድን እናገኘዋለን። በአካባቢው ያለው የበዓል ግብይት አጠቃላይ የበዓል ድባቡ ምን ገጽታ አለው የሚለውን ከሱ ጋር ስንገናኝ ደግሞ መረጃዎችን እንጋራበታለን። ዜና ኢትዮጵያ አጫጭር የሀገር ውስጥ መረጃዎችን ያስቀድማል። አብራችሁን ሁኑ። ጠቅላይ ሚኒስትር አብይ አህመድና ቀዳማዊት እመቤት ዝናሽ ታያቸው በሃኖይ ቪየትናም ይፋዊ ጉብኝት በማድረግ ላይ ይገኛሉ። ጠቅላይ ሚኒስትር አብይ አህመድ በ2025 የፒ4ጂ ቪየትናም ጉባኤ ላይም ይሳተፋሉ ተብሏል። በቆይታቸው ከቪየትናም የፀሐይ ኃይል ማመንጫዎች በማምረት ወደ ውጭ የሚልከውን ቶዮ ሶላር የተባለውን ፋብሪካም ጎብኝተዋል። ድርጅቱ በቅርቡ በኢትዮጵያ ሐዋሳ ኢንዱስትሪ ፓርክ ስራ ጀምሯል። ጠቅላይ ሚኒስትሩ ድርጅቱ ከፀሐይ ኃይል ማመንጫ ምርት ባሻገር የኃይል ማመንጫ ፋብሪካ እንዲያቋቁምም አበረታተውታል። ይህም ሀገራችን ከያዘችው የአረንጓዴ አሻራ ፖሊሲ ጋር የተናበበ በማደግ ላይ ላለው የኃይል ጥያቄም ምላሽ በመስጠት ሊያግዝ የሚችል መሆኑን ጠቅላይ ሚኒስትር አብይ አህመድ አንስተዋል። ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ ተመልካቾቻችን። አሁን ደግሞ ሪፖርተሮቻችን በቀጥታ መስመር የተለያዩ መረጃዎችን የሚሰጡባቸውን ጉዳዮች ይዘን እንቀጥላለን። አሁንም አብራችሁን ሁኑ።
አፍሪካውያን ሀገራት የንግድ ልውውጣቸውን ማሳደግ ይጠበቅባቸዋል ሲሉ የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ ተናገሩ። የአፍሪካ ህብረት የስራ አስፈጻሚዎች ስብሰባ እየተካሄደ ነው። በመክፈቻው ላይ ንግግር ያደረጉት የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ አፍሪካውያን ከመቼውም ጊዜ በላይ ትስስርና ትብብራቸውን የሚያጠናክሩበት ጊዜ ሊሆን እንደሚገባ ተናግረዋል። ይህንኑ ስብሰባ እየተከታተለ የሚገኘው ባልደረባችን ሀብታሙ ተክለስላሴ በቀጥታ መስመራችን ላይ ነው። ተጨማሪ መረጃ ይሰጠናል። ሀብታሙ እንደምን ቆይተሃል? የአፍሪካ ህብረት የስራ አስፈጻሚዎች ካውንስል ስብሰባ ሲደረግ በዋናነት የሚጠበቁ ጉዳዮች ምንድን ናቸው? አመሰግናለሁ ማህሌትና መታሰቢያ። ቀደም ሲል እንዳላችሁት የአፍሪካ ህብረት የስራ አስፈጻሚዎች ወይም የውጭ ጉዳይ ሚኒስትሮች ስብሰባ እየተካሄደ ነው የሚገኘው። መደበኛ ያልሆነ ነው። እንግዲህ አንዳንድ ጉዳዮች ሲኖሩ ሰብሰብ እያሉ እየመከሩ ውሳኔዎችን ይወስናሉና በዛ መሰረት ነው እንግዲህ ዛሬ የስራ አስፈጻሚዎቹ የተሰበሰቡት ማለት ነው። በኢትዮጵያ በኩል እንግዲህ በተለያዩ ምክንያቶች የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ አልተገኙም። በምትካቸው ወኪል አሉ። እሳቸውም ደግሞ አምባሳደር ሂሩት ዘመነ ናቸው። የቀደም ሲል እንደተባለው እንግዲህ የአፍሪካ ህብረት የኮሚሽን ሊቀመንበር አሉ። እሳቸው መሐመድ አሊ ዩሱፍ በተገኙበት ነው ይህ ስብሰባ እየተካሄደ የሚገኘው። አንድ ትልቅ ዓላማን ያነገበ ነው ይህ ስብሰባ። የቀሩ ኮሚሽነሮች ምርጫ አለና እነዚህን ኮሚሽነሮች መምረጥ በአንድ በኩል፣ ሌሎች ደግሞ የተጓደሉ ቦታዎች አሉና እነዚህን ቦታዎች የሚተኳቸውን ሰዎች መምረጥና ሀገራትን መሰየም ነው። ስለዚህ ለማድረግ ነው በዋናነት የተሰበሰቡት። ዛሬ መክፈቻው ነው ከጧት የነበረው መርሃ ግብር። በዚህ መክፈቻ ላይ ንግግር አድርገው ነበረ የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ እንግዲህ በቅርቡ እንደተመረጡ እናስታውሳለንና እሳቸው በመክፈቻ ንግግር ላይ ያነሱት ዋና ነጥብ ምንድነው? አፍሪካውያን ከመቼም ጊዜ በላይ የሚተባበሩበት አንድ ላይ የሚቆሙበት ጊዜ አሁን ነው የሚል ሀሳብ ነው ያነሱት። እንግዲህ እንደምናውቀው በዓለም አቀፍ ደረጃ በተለይ አሜሪካን በመሳሰሉ ሀገራት በዋናነት አሜሪካን ማንሳት እንችላለን ድጋፍ ቆሟል። አፍሪካውያን በተለይ ደግሞ በጣም ብዙ ችግር ውስጥና ሰቆቃ ውስጥ ላሉ አፍሪካውያን ጭምር የሚደርስ ድጋፍ የነበረ ነውና ይሄንን ተከትሎ ደግሞ ዓለም በጣም በማይገመት ኢተገማች በሆነ ተለዋዋጭ ሁኔታ ውስጥ እያለፈች ነውና እየመጡ ያሉ ችግሮችን እንደ እድል እንጠቀምባቸው ይገባል። አፍሪካውያን የራሳቸውን አቅም መፍጠር ይጠበቅባቸዋል። ሁሉ ጊዜ በውጭ ድጋፍና ከውጭ በሚመጣ የትኛውም ነገር መንጠልጠል በጣም አደገኛ ነው የሚል ሀሳብ ነው ያነሱት። ለዚህ ደግሞ እሳቸው እንደ መፍትሄ ያስቀመጡት ምንድነው? አፍሪካውያን እርስ በርስ ንግድ ልውውጣቸውን ማሳደግ ይጠበቅባቸዋል። እሱ ብቻ አይደለም፣ ትብብራቸውና አብሮነታቸው የበለጠ ከፍ ማለት አለበት ከመቼውም ጊዜ በላይ። ምክንያቱም በዓለም አቀፍ ደረጃ እስካሁን ባለው መንገድ የመጣው የዓለም አቀፍ ፖለቲካ ሁኔታ በአጠቃላይ ብዙ ችግር እየደረሰበት ነው የሚገኘውና ለዚህ ደግሞ ይሄንን እንደ እድል በመጠቀም አፍሪካውያን የበለጠ መሰባሰብ ይጠበቅባቸዋል የሚል ሀሳብ ነው እንግዲህ እሳቸው በንግግራቸው ያስቀመጡት ማለት ነው። በኢትዮጵያ በኩል እንግዲህ ተወካይ የነበሩት አምባሳደር ሂሩት ዘመነ ናቸው። እሳቸውም በተመሳሳይ አፍሪካውያን መተባበር እንደሚጠበቅባቸው እንደዚሁም ደግሞ ተለዋዋጭ በሆነው ዓለም ውስጥ አፍሪካውያን አንድ ሲሆኑ ጠንከር ሲሉ ነው ችግሮችን መጋፈጥ ከዚያም አልፎ ብዙ ነገሮችን ማድረግ የሚችሉትና ለዚህ ቁርጠኛ መሆን ይጠበቅባቸዋል። በቅርቡ የመሪዎቹ ጉባኤ ሲካሄድ እናስታውሳለን። በርካታ ውሳኔዎች ተላልፈዋል። በተለይ ደግሞ መሪ ቃሉ ጋር የተገናኘ ሀሳብ ነበረ። የማካካሻ ፍትህ ለአፍሪካውያንና ለዛሬ አፍሪካውያን የሚል ሀሳብ ነበርና እሱን ጨምሮ ሌሎች በመሪዎቹ ደረጃ የተወሰኑ ውሳኔዎችን በመተግበር በኩል ሁሉም ሀገራት ቁርጠኛ መሆን አለባቸው። ኢትዮጵያ ለዚህ ሙሉ ቁርጠኝነቷን ማረጋገጥ ትፈልጋለች የሚል ሀሳብ አንስተዋል። እንግዲህ በማጠቃለያው አሁን ከዝግ ስብሰባን እየተካሄደ የሚገኘው ከዚህ በኋላ ቀደም ሲል እንዳልኩት የሁለቱ ኮሚሽነሮች ምርጫ ይጠቃለላል ወይም የሚመረጡ ሰዎች ይታወቃሉ ተብሎ ይታሰባል። እሱ ብቻ አይደለም፣ ቀደም ብዬ የጠቀስኳቸው የተለያዩ ቦታዎች አሉ የፒስ ኤንድ ሴኩሪቲ ወይም ደግሞ የሰላምና ደህንነት ኮሚሽንን ጨምሮና እነዚህ ቦታዎች የተጓደሉ ናቸውና እነዚህ ለማሟላት ምርጫ ይካሄዳል፣ ስያሜም ይጠበቃል ተብሎ ይታሰባል። መልካም ሀብታሙ፣ እናመሰግናለን ለመረጃ። ጥሩ ቀን ይሆናል። በቀጥታ ስርጭት አሁንም ባልደረቦቻችንን ማግኘታችንን እንቀጥላለን። ወደ ባህር ዳር ደግሞ እንሻገራለን። በክርስትና እምነት ተከታዮች ዘንድ የኢየሱስ ክርስቶስ ሕመም የሚታሰብበት የሰሞነ ሕማማት ሁለተኛ ቀን በባህር ዳር ከተማና አካባቢው በእምነቱ ተከታዮች ዘንድ በጾም በጸሎትና ስግደት እየታሰበ ነው የሚገኘው።
እዛው እንቆያለን። ባልደረባችን ሳሙኤል ወርቃየው ተጨማሪ መረጃ ሊያጋራን በቀጥታ መስመራችን ላይ ነው የሚገኘው። ሳሙኤል አሁን የሚገኘው በከተማዋ በሚገኘው ፈለገ ገነት ቅዱስ ጊዮርጊስ ካቴድራል ቤተክርስቲያን ነው የሚገኘውና አጠቃላይ በዛ ያለው ሃይማኖታዊ ስነ ስርዓት ምን ይመስላል የሚለውን ከሱ ጋር ቆይታ እናደርግበታለን። ሳሙኤል እንዴት ውለሃል? ባለህበት ቤተክርስቲያን በተለይ ሰሞነ ሕማማት ሁለተኛ ቀን ላይ ነው ዛሬ የምንገኘውና በምን መልኩ ነው እየታሰበ የሚገኘው? አመሰግናለሁ። ያው እንግዲህ እንደሚታወቀው በክርስትና እምነት ተከታዩ ዘንድ ከሚተገበሩ አጽዋማት መካከል እንግዲህ አብይ ጾም ዋነኛውና አንዱ መሆኑ በክርስትና እምነት ተከታዮች ዘንድ ይነሳል። እንግዲህ አሁን የምንገኝበት ወቅት ደግሞ የአብይ ጾም የመጨረሻው ሳምንት ቀናት ላይ እንገኛለን። እንግዲህ አብይ ጾም ላለፉት 8 ሳምንታት የተለያዩ ስያሜዎችን ይዞ መጥቶ የተለያዩ ክዋኔዎችን በእምነት ተከታዩ ዘንድ ማለት ነው የተለያዩ ሃይማኖታዊ ስርዓቶችን ሲያሳልፍ ቆይቶ በዛሬው ሰሞነ ሕማማት ላይ ደርሷል ማለት ነው። እንግዲህ ከትላንት ጀምሮ ደግሞ የሰሞነ ሕማማት የመጀመሪያው ቀን ጀምሮ በተለያዩ አብያተ ክርስቲያናት የእምነቱ ተከታዮች ወደ አብያተ ክርስቲያናት እየሄዱ የተለያዩ ጾምና ስግደት እያሳለፉ ይገኛሉ። እኛም እንግዲህ በተለየ ዛሬው የሁለተኛ ቀን የሰሞነ ሕማማት የሚታሰብበት ቀን ምን ይመስላል የሚለውን ወደ እናንተ ልናስቃኛችሁ በባህር ዳር ከተማ በሚገኘው በፈለገ ገነት ቅዱስ ጊዮርጊስ ካቴድራል ላይ ተገኝተናል። እንግዲህ በዚሁ በርካታ ምዕመናን ተሰባስበው በርካታ ምዕመናን ቤተሰቦቻቸውን ጭምር በጋራ በመሆን በመያዝ በቤተ ክርስቲያኑ ቅጥር ግቢ ውስጥ በመገኘት እንግዲህ በተለይ ኢየሱስ ክርስቶስ የሰው ልጅ ለማዳን የፈጀውን መከራና ያሳለፈውን ስቃይ በማስታወስ እንግዲህ እግዚኦ ማረነ ክርስቶስ እንዲሁም ደግሞ ኪርያላይሶን አቤቱ ማረን እያሉ በጸሎትና በስግደት እያሳለፉ ይገኛሉ። እንግዲህ በተለይ ከጠዋቱ ጀምሮ እስከ ምሽት 1 ሰዓት ድረስ በቅጥር ግቢ ውስጥ የሚመጣ ሰው በዚሁ ቅጥር ግቢ ውስጥ የሚሰግድ ሰው አይጠፋም ማለት ነውና በስግደትና በጸሎት በቅጥር ግቢ ውስጥ እያሳለፉ ይገኛሉ። እኛም እንግዲህ አባቶችንም የእምነቱ አባቶችንም ለማናገር ሞክረን ነበር። እንግዲህ ሰሞነ ሕማማት ከትላንት ጀምሮ ማለት ነው የተለያዩ ክዋኔዎች በኢየሱስ ክርስቶስ ዘንድ የተለያዩ ክዋኔዎች ተሰጥተውታል። በተለይ በትናንትናው ዕለት የቤተ መቅደሱ መካከል የነበረውን የንግድ ልውውጥ ሲያካሂዱ የነበሩ ሰዎችን የበተነበት ዕለት ነበር። እንግዲህ በዛሬው ዕለት በሁለተኛው ቀን ደግሞ የሰሞነ ሕማማት የሚታወስበት ዕለት ደግሞ በትናንትናው ዕለት የተፈጸመውን ማለትም የግብይት ወይም ደግሞ የንግድ ልውውጡን የበተነው ምን ስልጣን ኖሮት ነው በሚል በፈሪሳውያን ዘንድ የተነሳበት ጥያቄ በመሆኑ የጥያቄ ቀን መሆኑ በተለይ በአባቶች ዘንድ ተነስቷል። ሌላኛው ደግሞ ኢየሱስ ክርስቶስ ከተሰቀለ ወዲህ በተለይ ለመጨረሻ ጊዜ ያስተማረበት በቤተ መቅደሱ ምዕመናንን ሰብስቦ ያስተማረበት ቀን መሆኑን በተለይ በእምነቱ አባቶች ዘንድ ተነስቶልናል። በተለይም ደግሞ እንግዲህ ይህን ሕማሙን በማስታወስም ምዕመኑ በተለይ በመጸለይ እያሳለፈ ይገኛል። እኛ አንዳንድ ምዕመናንን በዚሁ ለማናገር ሞክረን ነበር። በጸሎት ስግደታቸው ሁሉ ለነፍሳቸው በረከት የሚያገኙበት ስግደትና ጸሎትን ያከናወኑ እንደሚገኙ ለሀገር ሰላም የሚጸልዩበት ለነፍሳቸው የሚጸልዩበት ታላቅ በረከት የሚገኝበት ሳምንት ተብሎም እንደሚታመን በእምነቱ ተከታዮች ዘንድ አብራርተውልናል ማለት ነው። በዚህም በተለይ ቤተሰቦቻቸውን ሰብሰብ ብለው እነዚህን ጊዜያት በተለይ ከሰኞ እስከ አርብ ድረስ የሚገኙ ቀናትን በቤተ ክርስቲያናት እንደሚያሳልፉና በአብሮነትና በስግደትና ለሀገር አንድነት በመጸለይ ያሳልፉ እንደሚገኙ ነው ያብራሩልን። እንግዲህ እኛም በቤተ ክርስቲያን ቅጥር ግቢ ውስጥ ዞር ብለን የተመለከትነውም ይህንኑ ነው። ለጊዜው ያለኝ መረጃ ይህን ይመስላል። እናመሰግናለን ሳሙኤል፣ መልካም ጊዜ። እንቀጥላለን። አሁንም ሰሞነ ሕማማትን ወደ ተመለከተ ሌላኛው ጉዳያችን ነው የምንሻገረው። ሰሞነ ሕማማትን ስናስብ የተቸገሩትን በመርዳት ኢየሱስ ክርስቶስ ያስተማረንን ፍቅር፣ አንድነትና መተጋገዝን በተግባር ማሳየት ይገባናል ሲሉ በከፋ ዞን የቦንጋ ከተማ ነዋሪዎች ገለጹ። በከተማው የደብረ ፍስሐ ቅድስት ኪዳነ ምሕረት ቤተክርስቲያን ምእመናን ሰሞነ ሕማማትን በሃይማኖቱ አስተምህሮ መልኩ እያሳለፉት ይገኛሉ። ባልደረባችን ሰለሞን ባረና ተከታዩን ዘገባ ልኮልናል። አመሰግናለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ መሰረት እንግዲህ የሰሞነ ሕማማት ከተጀመረ ዛሬ ሁለተኛ ቀኑን ይዟል። አሁን እኛ በመንገኝበት በካፋ ዞን ቦንጋ ከተማ ቅድስት ኪዳነ ምሕረት ቤተክርስቲያን የተገኙ ምእመናንም አንድ ላይ በመሆን የኢየሱስ ክርስቶስ መከራውን፣ ስቃዩን የሰው ልጆች ለማዳን ስል የተቀበለውን መከራ፣ የተቀበለውን ስቃይ፣ የደረሰበትን ችግር በማሰብ በጾም፣ በጸሎት፣ በስግደት እንዲህ በሚታይ መልኩ እያከበሩ ይገኛሉ። እንግዲህ የሰሞነ ሕማማት ትናንት የተጀመረው ፍጻሜውን የሚያገኘው ቅዳሜ ዕለት ነው የሚሆነው። በእነዚህ ቀናት ምእመኑ አንድ ላይ በመሆን
ኢየሱስ ክርስቶስ የሰው ልጆች ለማዳን የደረሰበትን ሰቆቃ የደረሰበትን መከራ የደረሰበትን ችግር በመዘከር እዚሁ ቤተክርስቲያን በመሆን በጾም በጸሎት በስግደት አንድ ላይ ሆነው ያከብራሉ። እሱ ምንም ኃጢአት የለበትም። ስለኛ ኃጢአት ነው። ስለኛ ኃጢአት በአይሁዶች ተይዞ አሁን በመንገላታት ላይ በመገረፍ በመሰቃየት መሰቀሉን እያሰበን 6666 ጊዜ መገረፉን እያሰበን እዛ ላይ ያለ ኃጢአቱ መሰቀሉን እያሰበን መቁሰሉን መድማቱን እያሰበን በጾም በጸሎት እየሰገድን ነው አሁን እያሳለፈን ያለነው። በስግደት በጾም በጸሎት ራሱን ለፈጣሪ በማስገዛት በትህትና የሚያሳልፍበት ሳምንት ነው። በአጠቃላይ ሕማማቱን የምናከብረው የመድኃኒታችን ኢየሱስ ክርስቶስ ሕማሙን፣ ስቃዩን፣ መከራውን፣ ጥማቱን ሁሉ እስከ ቀራንዮ ድረስ የተቸገረበትን መከራ በማስታወስ ነው እያሳለፍን ያለነው። በዓሉን ስናከብር በእርግጥ በዓል መከበር ያለበት የተቸገሩትን በመርዳት የታመሙትን በመጠየቅ ከድሃዎች ጋር ነው እንግዲህ በዓል መከበር ያለበትም። ይህም እንግዲህ ዛሬ የተጀመረ ሳይሆን የኢትዮጵያ ኦርቶዶክስ ቤተክርስቲያን ስርዓት መስርታ ድሆችን በማክበር ነው በዓልን እያፈሰገች የምትኖረው። እኛም በአካባቢያችን በጎረቤታችን ያለንን ውሃንም ቆሎንም ከድሃ ተቋድሰን ለማክበርና አብረን የተገኘውን ተቋድሰን ፋሲካውን ለመቀበል ነው ዝግጅት እያደረግን ያለነው። እንዲህ መንገድ የተቀመጠ ብቻ ሳይሆን ማለት ነው ቢያንስ በቤቱ ሆኖ ምንም ማድረግ የማይችል ባዶን የሚውል ሰው አለ። እንደዛ አይነት ሰው እኔ ከጎረቤቴ ካለ እኔ ከጎረቤቴ ቢያንስ ከምሰራው አካፍዬ አብሬ በልቼ ማሳለፍ ነው። እኔ በበኩሌ አሉ የኔ ቤቶች ፊቴ ላይ አሉ። ቤቴ እዚህ ቅርብ ነው፣ ፊት ለፊት ነው፣ ከቤተ ክርስቲያን ፊት ለፊት ነውና እነሱን ኮንሲደር አድርጌ ነው የምሰራው። በትንታኔ ወደ ያዝነው ሌላኛው ዘገባችን ስናልፍ የሰላም ዋጋ ትልቅ በመሆኑ አሁን ያለውን ሰላም ማስጠበቅ እንደሚገባ የጋሞ አባቶችና የሃይማኖት ተቋማት መሪዎች ተናገሩ። መንግስት ሰላምን ለማስፈን እየወሰደ ያለው እርምጃ የሚበረታታ ስለመሆኑም ነው ያነሱት። ተመስገን ተስፋዬ የጋሞ አባቶችንና ሃይማኖት ተቋማት መሪዎችን አነጋግሮ ተከታዩን ዘገባ ልኮልናል። ሰላምን አብዝተው የሚሹት የጋሞ አባቶች ከአካባቢ አልፎ በአገር አቀፍ ደረጃ ተምሳሌት የሚሆን ስራ በማከናወናቸው እውቅና ማግኘታቸው ይታወሳል። ታዲያ የሰላም እሴት ግንባታ ስራ የአንድ ወቅት ብቻ ባለመሆኑ አሁንም አጠናክረው መቀጠላቸውን በተለይ ከኢቢሲ ጋር በነበራቸው ቆይታ ገልጸዋል። የሰላም ዋጋ ከምንም በላይ በመሆኑ መንከባከብ እንደሚያስፈልግ በማከል ሰላም ከሌለ ምንም አይደለም። የጋሞ አባቶች ሰላምን ለማጽናት በሚያደርጉት ጥረት ከሃይማኖት አባቶች ጋር በቅንጅት ይሰራሉ። ለዚህ አንድነት ልዩ ስፍራ እንደሚሰጠው የሚናገሩት የጋሞ አካባቢ ዞኖች ሀገረ ስብከት የጨንቻና ዙሪያ ቆጎታ ወረዳዎች ቤተ ክህነት ዋና ስራ አስኪያጅና የሃይማኖት ተቋማት ሰብሳቢ ሊቀ ብርሃን ዳዊት መርዕድ ለሰላም ሲባል ልዩነቶችን ወደ ጎን በመተው መነጋገር ያስፈልጋል ይላሉ። ሰው በየጸሎቱ ቤት በየቤተ ክርስቲያኑ ይለያል። በአገር ጉዳይ ግን መለያየት አያስፈልግም። አንድ ሆነን መዋየት ያስፈልጋል፣ መነጋገር ያስፈልጋል። ጥል ካለ ይሄ የኔ እምነት ይሄ ያንተ እምነት ማለት ያስፈልጋል። ሁላችንም የሃይማኖት ተቋማትም አባቶችም ሆነ ሁሉንም ወጣቱንም ሁሉንም ህዝቡንም አንድ አድርገን ተወያይተን ሀገራዊ ችግሮችን በውይይት ለመፍታትና ሰላምን ለማጽናት የሚደረጉ ጥረቶች የሚበረታቱ መሆናቸውንም አክለዋል። የሀገራዊ ምክክር ኮሚሽንን እንቅስቃሴ ለአብነትም አንስተዋል። ዋናው ኢትዮጵያ እንደ ሀገር እንድትቀጥል ብሔራዊ የምክክር ኮሚሽኑ ህብረተሰቡ ውስጥ ጠልቆ ገብቶ በህብረተሰቡ ውስጥ የግጭት ምክንያት ሊሆኑ የሚችሉ የጸብ ምክንያት ሊሆኑ የሚችሉ የልዩነት ምክንያት ሊሆኑ የሚችሉ ጉዳዮችን ፈልቅቆ የማውጣት የማግኘት በእነዚህ ጉዳይ ላይ ከህዝቡ ጋር መክሮ አቅጣጫ የማስቀመጥና መንግስት ይህንን አቅጣጫ እንዲፈጽም ዳይሬክሽን የማስቀመጥ ስራ ምክክር ኮሚሽኑ መስራት አለበት ብዬ አምናለሁ። ኑ እንዋቀስ ይላል እኮ እግዚአብሔር ቃል። መዋቃቀስ መድኃኒት ነው። መዋቃቀስ ሰላም። መንግስት ኑ የሚለው ትልቅ እሴት ነው። መምጣት ትልቅ ሰላም ያመጣል። መመካከር ትልቅ ሰላም ያመጣል። መንግስት በትጥቅ ትግል የሚመጣ ሰላም እንደማይኖር በማመን ታጥቀው ለሚንቀሳቀሱ አካላት ያቀረበው ጥሪ ሌላኛው ሰላምን ለማስፈን የተወሰደ እርምጃ መሆኑን አባቶች ነግረውናል። በሰላማዊ መንገድ ጥያቄ መጠየቅ ይቻላል። በሰላማዊ መንገድ መነጋገር ይቻላል። በጠረጴዛ ዙሪያ መወያየት ይቻላል። እቺ ሀገር በቂ ሀብት አላት። በጣም የሚገርመው የኛ ሀገር እኮ የኛ ሀገር ከርሰ ምድር ውስጥ ያለ ሀብት ያልወጣ ሀብት በቂ ነገር አለ። መንግስት ያደረገው ነገር በጣም ወደ ሰፊነት መንግስት እየተከታተለ ያለ ነገር በጣም አደንቃለሁ። ለምን እየጋበዘ ነው ያለው እና ግልጽ በሆነ ቋንቋ እንግዲህ መንግስት ጥሪ ያቀርባል።
ከዚህ ውጪ እንግዲህ ሌላ ምንም ማድረግ የሚቻል ነገር የለም። መንግስት ያቀረበው ጥሪ ትክክለኛ ጥሪ ነው አይደለም፣ ቀርቦን በመነጋገር ነው ማየት የሚቻለው። ቅንነት ያለበት ነው አይደለም፣ ስትቀርብ ነው የምታየው። ስለዚህ እኔ በመርህ ደረጃ በትጥቅ ትግል የሚመጣ ሰላም በጭራሽ ሊኖር አይችልም። ዛሬ ለሰላም የሚከፈል ዋጋ ነገ ላይ በፍሬው የሚያስደስት በመሆኑ ለሰላም ሲባል ዝቅ ማለት መንበርከክ እንደሚያስፈልግም የጋሞ የሀገር ሽማግሌዎችና የሃይማኖት መሪዎች ከኢቢሲ ጋር በነበራቸው ቆይታ አመላክተዋል። ዜና ኢትዮጵያ ከመላ ኢትዮጵያ እንደቀጠለ ነው ተመልካቾቻችን። ወደ ውጭ አጫጭር ዘገባዎቻችን ደግሞ እንሻገራለን። የተባበሩት መንግስታት ድርጅትና የሰብአዊ መብት ተሟጋቾች በሱዳን ያለው ጦርነት እንዲቆም ጥሪ አቀረቡ። በሱዳን ለ2 ዓመታት የዘለቀው የእርስ በርስ ጦርነት እንዲያበቃና የንጹሃን ግፍ እንዲቆም ጥሪው የቀረበው የፈጥኖ ደራሽ ኃይሉ በዳርፉር የተጠናከረ ጥቃት መፈጸሙን ተከትሎና በዚህም በርካቶች ህይወታቸውን በማጣታቸው ነው ሲል አልጀዚራ ዘግቧል። ይህንንም ተከትሎ የተለያዩ ሀገራት ተወካዮች በለንደን የሱዳን ቀውስ የሚቋጭበትን እንዲሁም ለንጹሃን የደህንነት ዋስትናና ጥበቃ ለመስጠት የሚያስችል ውይይት ዛሬ ያደርጋሉ። ላለፉት 2 ዓመታት በተደረገው የሱዳን ጦርነት ሱዳናውያን ለአሰቃቂ በደል ተዳርገዋል። የሰብአዊ መብት ተሟጋቾችም የዓለም መጥፎ የሰብአዊ መብት ጥሰቶች የተፈጸሙበት ነው ሲሉ ያነሱታል። በሌላ የውጭ ዜና ዶናልድ ትራምፕ በሩሲያ ጥቃት ለሞቱት ሰዎች ዘለንስኪን ተጠያቂ ያደረጉ። ሩሲያ በዩክሬን ሱሚ ከተማ ላይ ባደረሰችው ጥቃት 35 ሰዎች መሞታቸው ተገልጿል። ይህንን ተከትሎ ፕሬዝዳንት ዶናልድ ትራምፕ የዩክሬኑን መሪ ቮሎዲሚር ዘለንስኪን በሩሲያ ጥቃት እስካሁን ለሞቱት ሰዎች ተጠያቂ ናቸው በማለት ከሰዋል። የዩክሬን የድንገተኛ አደጋ አገልግሎት እንደገለጸው ይህ ጥቃት በዚህ ዓመት ከተከሰቱት ሁሉ የከፋው ነው። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ጥቃቱ የተካሄደው በባሊስቲክ ሚሳኤሎች ጭምር ነው ሲሉም ተደምጠዋል። በከተማዋ መሀል ላይ በተፈጸመው በዚህ ጥቃት ከተገደሉት ሰዎች መካከል 2 ህጻናት ሲኖሩ 117 ሰዎችም ቆስለዋል። ዘለንስኪ የአሜሪካዎቻቸው ዶናልድ ትራምፕ የሩሲያ ወረራ ያደረሰውን ውድመት የበለጠ ለመረዳት ሀገራቸውን እንዲጎበኙ መጠየቃቸው ይታወሳል። ይህንን ጉዳይ የዘገቡት ቢቢሲና ሲኤንኤን ናቸው።